ምግብን ማበልጸግ ማለት አንድ ወይም ከዛ በላይ የሆኑ አልሚ ንጥረ ነገሮችን በስፋት ጥቅም ላይ በሚውሉ ምግቦች ወይም ማጣፈጫዎች ውስጥ በመጨመር የምግቡን የንጥረ ምግብ ይዘት የማሳደግ ሂደት ነው። ምግብን ማበልጸግ የአመጋገብ ጥራትን ለማሻሻልና ለጤና ጠቃሚ እንዲሆን ተጨማሪ አልሚ ንጥረ ነገሮችን በመጨመር የተመጣጠነ የምግብ እጥረትን መከላከልን ዓላማ ያደረገ ስትራቴጂ ነው። በአንድ ሀገር ፈጣን ኢኮኖሚያዊና ማህበራዊ እድገት ለማምጣትና ዘላቂ የልማት አቅም ለመገንባት ለዜጎች በማንኛውም ጊዜ የምግብ አቅርቦትና ተደራሽነትን ማረጋገጥና ጥራቱ፣ ደህንነቱና የንጥረ ምግብ ይዘቱ የተሟላ ምግብ መመገብ ወሳኝ ነው። በማድረግ ላይ ባሉ ሀገራት የሚኖሩ አብዛኛው የማህበረሰብ ክፍሎች የአካል ገንቢና ኃይል ሰጪ እንዲሁም በሽታን ተከላካይ የሆኑ ምግቦችን በተመጣጠነ ሁኔታ ባለመመገብና በተለይም በቫይታሚን ኤ፣ በአይረንና በአዮዲን እጥረት ምክንያት በሚከሰቱ በሽታዎች ይጠቃሉ። የንጥረ ምግብ ይዘትን ለማሳደግ እንደ ቫይታሚን ኮምፕሌክስና ዚንክ ያሉ አልሚ ንጥረ ነገሮችን መጨመር የትውልድ የጤና ሁኔታን ቀድሞ ለማስተካከል ይረዳል። በኢትዮጵያ ደረጃዎች ኢንስቲትዩት አማካኝነት የጸደቀው የበለጸገ የምግብ ደረጃ ምልክት በጨው፣ በስንዴ ዱቄትና በምግብ ዘይት ላይ ተግባራዊ መደረግ መጀመሩ ይታወቃል። አምራችና አስመጪዎች በመስኩ ያሉትን ደረጃዎች በተገቢው አውቀው ምርቶቻቸውን በሚመከረው ደረጃ በማበልጸግ በሁሉም የስርጭት ሰንሰለት ውስጥ ካለው የቁጥጥር ደረጃዎች ጋር መጣጣሙን በማረጋገጥ ለህብረተሰቡ በማቅረብ ለደረጃው ተግባራዊነት ኃላፊነታቸውን ሊወጡ ይገባል። የኢትዮጵያ ምግብና መድኃኒት ባለስልጣን ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ጋር በመተባበር ለምግብ አልሚዎችና አከፋፋዮች በምግብ ማበልጸግ ላይ ያተኮረ የግንዛቤ ማስጨበጫ ስልጠና በቦንጋ ከተማ ሰጥቷል። ውድ አድማጮች፣ እኛም በዛሬው ዝግጅታችን በዚሁ ጉዳይ ላይ ያተኮረውን መሰናዶ እናስደምጣችኋለን። አብራችሁን እንድትቆዩ የምንጋብዛችሁ ፕሮግራሙን ያዘጋጀው ሀብታሙ ታደሰ፣ የማቀርብላችሁ ማርታ ታምሩ ከቴክኒሻናችን ሰናይት መንገሻ ጋር በመሆን ነው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጥናት እንደሚያመላክተው ከቅርብ ዓመታት ወዲህ ኢትዮጵያ ከተመጣጠነ ምግብ እጥረት ጋር ተያይዞ ከፍተኛ ተግዳሮቶች እየገጠሟት ይገኛል። መረጃው በአሁኑ ወቅት በሀገሪቱ የህብረተሰቡን ጤና ለመጠበቅ አስፈላጊ የሆኑ ዋና ዋና ቫይታሚኖችና ማዕድናት እጥረት ከፍተኛ ሁኔታ ስለመኖሩና በተለይም የቫይታሚን ኤ፣ ዲ፣ ቢ ኮምፕሌክስና ዚንክ ንጥረ ነገሮች እጥረት ጎልቶ እንደሚታይም ይጠቁማል። የእነዚህ ንጥረ ነገሮች እጥረት በተለይም በጽንስ ውስጥ ባሉና በማደግ ላይ ባሉ ህጻናት እንዲሁም ሴቶች ላይ ተንሰራፍቶ ይገኛል። በሀገር አቀፍ ደረጃ ባልተመጣጠነ ምግብ እጥረት ምክንያት የሚመጣውን በሽታና ሞት ለመቀነስ በተለይ በህጻናት፣ ነፍሰ ጡር ሴቶችና አረጋውያን ባሉ ተጋላጭ የህብረተሰብ ክፍሎች መካከል የምግብ ንጥረ ነገሮች እጥረት ለመከላከል እየተሰራ ይገኛል። በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ደህንነትና የምግብ ማበልጸግ አማካሪ አቶ ወንዳፍራሽ አበራ ምግብን በተለያዩ ንጥረ ነገሮች ማበልጸግ እንደሚያስፈልግ አስገዳጅ ደረጃ መውጣቱን ይገልጻሉ። ይህንንም ለመተግበር የዘርፉ ተዋናዮች ግንዛቤ እንዲኖራቸው ማድረግ በማስፈለጉ በዚሁ ላይ ትኩረት ተሰጥቶ እየተሰራ መሆኑን ይናገራሉ። በዋነኛነት በቅርብ ጊዜ ባለፉት 2 ዓመታት ምግብን በተለያዩ ንጥረ ማዕድናት እንዲበለጽግ የወጣ አስገዳጅ የሆነ ደረጃ አለ። ይሄ አስገዳጅ ደረጃ መተግበር ያለበት በመሆኑ አስገዳጅ ሆኖ የወጣውን ደረጃ አምራቾች፣ አስመጪዎች፣ ላኪዎች፣ አከፋፋዮች እንደዚሁም ደግሞ በተጓዳኝ ያሉ ሌሎች አስፈጻሚ አካላት ግንዛቤ ኖሯቸው ደረጃውን በማስተግበር ሂደት ላይ የበኩላቸውን አስተዋጽኦ እንዲያደርጉ ነው። ሁለተኛ ማበልጸጉ ራሱ ሊሰጠው የሚችለውን ፋይዳ በዚህ በማዕድን እጥረት ምክንያት ያለውን ችግር ግንዛቤ እንዲኖራቸው ለማድረግ ነው። በዋነኛነት ትኩረት የሚያደርገው እዛ ላይ ነው። እንደ ሀገር ጥናት በማድረግ ለጤና ጠቃሚ ንጥረ ነገር እጥረት ያለበትን ደረጃ መለየት መቻሉንና ምግቦችን የማበልጸግ አስገዳጅ ደረጃዎች ተቀምጠው እየተሰራ ነው ያሉት አቶ ወንዳፍራሽ በዚህም የተመረጡ ምግቦችን ማበልጸግ አስፈልጓል ብለዋል። የምግብ ንጥረ ነገሮች እጥረት በህብረተሰቡ ጤና ላይ የሚያስከትለው ጉዳት ቀላል ያለ መሆኑን ነው ያስረዱት። ምግብን ማበልጸግ ስንል በሀገራችን በመጀመሪያ ደረጃ 2011 እንደ አውሮፓውያን አቆጣጠር ጨው በአዮዲን እንዲበለጽግ አስገዳጅ ሆኖ ወጣ። ከዛ በኋላ በ2022 እንደ ፈረንጆች አቆጣጠር ከ3 ዓመት በፊት ደግሞ በዱቄት ላይና በዘይት ላይ እንደዚሁ አስገዳጅ ደረጃዎች እንዲወጡ ተደርጓል። ለዚህ ምክንያት የሆነው እንግዲህ በሀገር አቀፍ ደረጃ የተጠና ጥናት አለ። የህብረተሰብ ጤና ምርምር ኢንስቲትዩት የህብረተሰቡን የማይክሮኒውትረንት እጥረት መኖር አለመኖሩን ጥናት ካደረገ በኋላ የትኛው ማዕድን ወይም ደግሞ የትኛው ቫይታሚን በእጥረት ደረጃ አለ የሚለውን ክፍተት ከታየ በኋላ ይህንን እጥረት ለመደፈን
የትኛው ምርት ላይ መስራት ይቻላል ነው። አንደኛ የነዚህ የማይክሮ ኒውትሪየንት እጥረት ለጤና ችግር ይዳርጋል። ለተለያዩ ኢንፌክሽንም ሆነ አልፎ ተርፎ ክሮኒክ ለሆነ ችግር ይዳርጋል። ለምሳሌ በቫይታሚን ኤ የሚኖር እጥረት ለአይን ህመም የሚዳርግ ነው። በአዮዲን ምክንያት የእንቅርትና የመሳሰሉት በሽታዎች ችግሮች ይኖራሉ። የዚንክ እጥረት ለመቀንጨር ችግር ሊሆን ይችላል። የፎሌት እጥረት ደግሞ ለኒውራል ቲዩብ ዲፌክት የምንለው የጀርባ አጥንት ዘንግ ክፍተት ይኖራል። ስለዚህ ዋና ዋና የተባሉ ማይክሮኒውትረንቶች አሉ። እነዛ እጥረቶች አሉ። እነዛን እጥረቶች ለመድፈን ምግቦች ይመረጣሉ። ይሄ እንደ አገር አቀፍ ብቻ ሳይሆን በዓለም አቀፍ ደረጃ ጥናት ተጠንቶባቸው የሚወሰዱ ናቸው። ምግብን ማበልጸግ በሀገር አቀፍ ደረጃ የሚጠና ጥናትና ክፍተቶቹ ታይተው በየትኛው ምግብ ላይ ቢሰራ ጥሩ ነው፣ የትኛውንም የምግብ አይነት ህብረተሰቡ ይመገባል። ይሄ ጥናት መሰረት አድርጎ ደረጃዎች ይዘጋጃሉ እና ደረጃዎች ከተዘጋጁ በኋላ ነው እንግዲህ ወደ ትግበራ መንገባው። በ2018 የወጣው ምግብና የስርዓተ ምግብ ፖሊሲ መሰረት ሁሉም ምግቦች ደረጃቸውን ጠብቀው መበልጸግ እንዳለባቸው ተቀምጧል ያሉት አማካሪው ምግብ አምራችና አከፋፋዮች ይህንን ተግባራዊ ማድረግ እንደሚጠበቅባቸው ገልጸዋል። ስልጠናው በጠቃሚ ንጥረ ነገሮች እጥረት ምክንያት የሚመጣውን የጤና ችግር ለመቅረፍ እንደሚያግዝም ይጠቁማሉ። በኢትዮጵያ በተደረገው ጥናት መሰረት የአዮዲን፣ የዚንክና የቫይታሚን ቢ ግሩፕ ንጥረ ነገሮች እጥረት በስፋት እንዳለ መረጋገጡንና ይህንን ለመቅረፍ መበልጸግ ያለባቸውን ምግቦች መለየትና ማበልጸግ ማስፈለጉንም ያስረዳሉ። የአዮዲንን እጥረት ለማስወገድ ጨው ላይ፣ የቫይታሚን ኤና ዲን እጥረት ለማስወገድ ደግሞ ዘይት ላይ፣ በዚንክና በቫይታሚን ቢ ግሩፖችን እጥረት ለማስወገድ ደግሞ ዱቄትን በእነዚህ ማበልጸጊያዎች እንዲበለጽግ ተደረገ። ስለዚህ ይሄ በደረጃ ጸድቆ እንዲወጣ ነው የተደረገው። በምን ያህል መጠን በእነዚህ ዱቄት ውስጥ በምን ያህል መጠን በዘይት ውስጥ መገኘት አለበት የሚለው ነገር አስገዳጅ ሆኖ ወጣ። ስለዚህ ማንኛውም በሀገር ውስጥ ዘይትን፣ ዱቄትን፣ ጨውን የሚያመርት በእነዚህ ማዕድናትና ቫይታሚኖች ማበልጸግ ግዴታው ይሆናል ማለት ነው። ይሄ ለምንድን ነው የሚጠቅመው? ህብረተሰቡ እነዚህን ስለሚመገብ አሁን ያለውን የማይክሮኒውትሪየንት ዲፊሸንሲ ከቨር ያደርግልናል። ይሄን እገዛ ለማድረግ በፖሊሲ ደረጃ ኦልሬዲ ወጥቷል። በ2018 የወጣው የምግብና ስርዓተ ምግብ ፖሊሲ ይሄንን በግልጽ ያስቀምጠዋል። ይሄንኑ ፖሊሲ መሰረት አድርጎ የወጣ ስትራቴጂ አለ። በ2020 የወጣ ፉድ ኤንድ ኒውትሪሽን ስትራቴጂ። እዛም ስትራቴጂኩ ላይ አምራቾች፣ አስመጪዎች፣ ላኪዎች፣ አከፋፋዮች እነዚህን የበለጸጉ ምግቦች ማቅረብ እንዳለባቸው ይሄ በስትራቴጂ መልኩ ተቀምጧል። አዋጅ 1112ም አንቀጽ 14 ላይ በግልጽ ማንኛውም በሀገር አቀፍ ደረጃ እንዲበለጽግ የተደረገ ምግብ ደረጃውን ጠብቆ መበልጸግ እንዳለበት፣ በገላይ ጽሁፉ ላይ ደግሞ በምን እንደበለጸገ በምን ያህል መጠን እንደበለጸገ የሚገልጽ ጽሁፍ መኖር እንዳለበት ደንግጓል። ይሄ መደረግ ያስፈለገበት ትልቁ ነገር ደግሞ በእነዚህ ማይክሮኒውትሪየንት እጥረት ምክንያት የሚመጣውን የህብረተሰብን ጤና ለመከላከል ነው። ህብረተሰቡ የሚገዛቸው ምግቦች በአስፈላጊው ንጥረ ነገር የበለጸገ መሆኑን ማረጋገጥ እንዳለበትም መልእክታቸውን አስተላልፏል። በተለይ ህብረተሰቡ የሚገዛቸው ምርቶች ጨውም ሆነ ዘይትም ሆነ ዱቄት የበለጸገ የሚል ላዩ ላይ ጽሁፍ አለው። ስለዚህ በትክክለኛ በሚያስፈልገው ንጥረ ነገር የበለጸገ ምግብ እንደሆነ አይቶ ቢገዛ በጣም ጥሩ ነው። ምክንያቱም እላዩ ላይ ይሄ ጽሁፍ መለጠፍ እንዳለበት ኦልሬዲ ተደንግጓል። ስለዚህ በቁጥጥር የምንወጣው ነገር አይደለም። ህብረተሰቡ ራሱ የቁጥጥር ባለቤት ማድረግ ስለሆነ አንዱ ነገር ከጎናችን ቆሞ የሚጠቀመውን ምግብ ላይ ትኩረት ሰጥቶ በእርግጥ እንዲህ አይነት ህግ ወጥቷልና እኔ የምገዛው ዘይት እኔ የምገዛው ዱቄት የበለጸገ ነው ብሎ አንብቦ መጠቀም ቢችል የበለጠ ጥሩ ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ የምግብና መድኃኒት ቁጥጥር ባለሙያው አቶ አዳነ ቆጭቶ የምግብ አምራቾችና አከፋፋዮችን ግንዛቤ ለማሳደግ ታስቦ የተዘጋጀ ስልጠና መሆኑን ተናግረዋል። የስንዴ ዱቄት፣ የምግብ ዘይትና ጨውን በአስፈላጊ ንጥረ ነገሮች በማበልጸግ ተጠቃሚው ህብረተሰብ ጤናማና አምራች እንዲሆን ለማስቻል እንደሆነም ይገልጻሉ። የሚበለጽጉ ምግቦች ከተመረጡት ውስጥ የስንዴ ዱቄት፣ ጨውና ዘይት ነው። እነዚህ ምርቶች ማበልጸግ የተፈለገው ምንድን ነው? ህብረተሰቡ ጤናማ አምራች ሆኖ በንጹህ አእምሮ የሚያድግበትን አእምሮ ያለውን ህብረተሰብ ፈጥሮ በጤናማ የሚያመርትበት ሁኔታ ለማመቻቸት ነው። ዋናው የተፈለገው ዓላማ አንደኛ የስንዴ ዱቄት በቫይታሚንና በዚንክ መበልጸግ አለበት። ሲያበለጽጉ ደግሞ የሚጠቀሙባቸውን ግብዓቶች ለይቶ አምራቾች እንዲያውቁ የተመቻቸ ነው። አጋጣሚ ሆኖ በክልላችን ብዙ የዱቄት አምራቾች ቢኖሩም ይህንን መድረክ ከተሳተፉ በኋላ ቀጣይነት የበለጸጉ ዱቄትን የበለጸገ ዘይትን ለህብረተሰቡ ማቅረብ እንዳለባቸው ያንን ግንዛቤ እንዲያገኙ የተመቻቸ መድረክ ነውና ይህን ግንዛቤ ደግሞ ወስዶ
እነሱ አምራች ናቸው። ዛሬ የተሳተፉት ለአከፋፋዮች አሉ። በክልላችን ብዙ አከፋፋይ ስላለ ለአከፋፋዮችም ጎን ለጎን ግንዛቤ እንዲያስጨብጡ የተመቻቸ መድረክ ነው። ዱቄት፣ የምግብ ዘይትና ጨው አስገዳጅ የኢትዮጵያ ደረጃ ወጥቶላቸው እንዲበለጽጉ እየተደረገ ወደ ትግበራ እየተገባ ይገኛል። ይህንኑ ተከትሎ የቁጥጥር ስራውም ተጠናክሮ ይቀጥላል። እንዲበለጽጉ የተመረጡት የምግብ አይነቶች የተመረጡበት ዋነኛው ምክንያት ደግሞ አብዛኛው ህብረተሰብ በየቀኑ የሚጠቀማቸው እንዲሁም ለማበልጸግ ቀላል የሆኑ በመሆናቸው ነው። ከዚህም በተጨማሪም ለመግዛትም ተመጣጣኝ የሆኑና በቀላሉ ማግኘት የሚቻሉ የምግብ አይነቶች በመሆናቸውም ጭምር ነው። በቀጣይ ሌሎችም ላይ ትኩረት ተሰጥቶ ይሰራል የሚሉት አቶ አዳነ እንደ ክልል የምግብና ምግብ ነክ ምርቶችን በሚያመርቱና በሚያከፋፍሉ ተቋማት ላይ ውጤታማ የቁጥጥርና ግንዛቤ ማስጨበጫ ስራ እየተሰራ መሆኑን ይገልጻሉ። ሶስቱ ምርቶች ሁሉም ማህበረሰብ እኩል ይጠቀምበታል። ቤቱ ላይ ስትሄድ ዱቄትን በዳቦ መልክም በተለያየ ነገር አድርጎ ዱቄትን ይጠቀምበታል። ዘይት ደግሞ እንደ ማጣፈጫ አድርገን የምንጠቀመው ነው። ጨው ደግሞ ማንኛውንም ነገር የምንጠቀማቸው ቤት ውስጥ ያለውን ያለ ጨው አንጠቀምም። እነዚህ ምርቶችን መበልጸግ አለባቸው፣ ስታንዳርዳይዝ መሆን አለባቸው። ህብረተሰባችን ከተለያየ በሽታ መትረፍ አለበት በሚለው እነዚህ ሶስቶች ለጊዜው ተመርጠዋል። ቀጣይነት ደግሞ እንደዚሁ ማህበረሰብ በብዛት የሚጠቀምባቸውን ምርቶች እየለየን የሚበለጽጉበት ሁኔታ ይመቻቻልና አሁን ሶስቱ ዋነኛው የተመረጡበት ምንድን ነው? በአብዛኛው ህብረተሰባችን ክፍል ኢትዮጵያዊ በአጠቃላይ የሚጠቀምባቸው ምርቶች ከመሆናቸው አንጻር ነው የተመረጡት ነው። በምግብ አምራቾች ላይ በምግብ አከፋፋዮች ላይ ብዙ ቁጥጥር ተደርጓል። ስፔሻሊ በምግብ ከማብለጸግ አንጻር በተለይ ዱቄት አከፋፋዮች ላይ ብዙ ተሰርቷል። በሚዛን አማን ከተማ፣ በቦንጋ ከተማ፣ በተርጫ ከተማ እና ገሳ ከተማ እንዲሁም ቴፒ ላይ እንዲሁም በጀሙና ባቹማ ላይ ብዙ የቁጥጥር ስራ ተሰርቷል። እዛው የግንዛቤ ማስጨበጫ ስራ የበለጸገ ዱቄት እንዲያከፋፍሉ የበለጸገ ዱቄት ደግሞ አርማው ይሄ ነው የሚለውን ሁሉ በየስድስቱም ከተሞች ላይ የማስተማር ስራ ተሰርቷል። ከአስተማሪም በኋላ ወደዚህ አቅጣጫ የማይገቡትን ደግሞ አስተዳደራዊ እርምጃ የመውሰድ ስራ እየተወሰደ ነው። ነገር ግን ቀጣይነት ደረጃ ደግሞ ያልበለጸገውን ምርት የሚያከፋፍሉትን የሚቸረችሩትን ወደ ምንድን ነው ወደ አስተዳደራዊ እርምጃ እንደምንሄድ እያስተማርን ነው። እስካሁን በ9 ወሩ ላይ የቆየ ነው። እዛው ስራ ቦታ ላይ የነገርናቸውን ያሰለጠናቸውን የመከርናቸውን በዚሁ በአካል ላይ ስልጠና እንዲያገኙ ነውና የተመቻቸው። ባለፈው 9 ወራት ውስጥ የቁጥጥር ስራውን በጉልህ አድርገን የማስተማር ስራ የመገሰጽ ስራና አስተዳደራዊ እርምጃ ወስደናል። ነገር ግን ወደ ህጋዊ እርምጃ አልገባንም። ህጋዊ እርምጃ አልገባነው ምንድነው? አንደኛ ቀድሞ ግንዛቤ እንዲኖራቸው ማን ከምን ጋር ነው የሚበለጽጉ ምርቶች እነማን ናቸው የሚለውን በቂ ግንዛቤ እንዲኖራቸው በማድረግ የመርዳት ስራዎች ሰርተናል። እንዲሁም የማስተማር ስራ ሰርተናልና በ9 ወሩ ላይ በ6ቱም ከተሞች ላይ ጥሩ ቁጥጥር ተደርጎ ግብዓት የተገኘበት። የስልጠናው ተሳታፊ አምራቾች በበኩላቸው ስልጠናው ጥሩ ግንዛቤ ያገኙበት እንደሆነ ተናግረዋል። ህብረተሰቡ በየዕለቱ የሚጠቀሙባቸው ምርቶች ለጤናው ጠንቅ እንዳይሆኑና ጠቃሚ በሆኑ ንጥረ ነገሮች የበለጸጉ ሆነው እንዲመረቱ የበኩላቸውን ድርሻ እንደሚወጡም ገልጸዋል። ግዛቸው ተስፋ ይባላል። ከቦንጋ ከተማ ዱቄትና ዳቦ ፋብሪካ ስራ አስኪያጅ ነኝ። ዘይት፣ ዱቄትና ጨው በተለያዩ ንጥረ ነገሮች መበልጸግ አለባቸው የሚል ነው። በዋናነት በየዕለቱ የሚያገኛቸው ምግብ አይነቶች ናቸው። ጨው፣ ዘይትና ዱቄት ማለት ነው። እነዚህ ምግቦች ደግሞ በተለያዩ ሚኔራሎችና ቫይታሚኖች መበልጸግ አለባቸው ነው። ያንን ደግሞ ለማበልጸግ ባለድርሻ አካላት ግንዛቤ መውሰድ በመጀመሪያ ደረጃ ይገባቸዋል። እኔም እንደ አንድ ባለድርሻ አካል ነኝ ማለት ነው። ምክንያቱም የኛ ተቋም ዱቄት ያመርታል። ያን ዱቄት ደግሞ ለማህበረሰቡ ስለሚያሰራጭ ያንን ነገር ደግሞ በንጥረ ነገር ማበልጸግ አለብን። ያንን ለማበልጸግ እኔ ጥሩ ግንዛቤ አግኝቻለሁ ብዬ አስባለሁ። የዓለምዋስ እንዳልካቸው እባላለሁ። ከመልካም የዱቄት ፋብሪካ ያገኘነው ግንዛቤ ምንድነው? ምግቦችን ፎርቲፋይ የማድረግ አንዳንድ በሽታዎች ከንጥረ ነገር እጥረት እየተከሰቱ ስላሉ እኛ ዱቄት አምራች ነን። ዱቄትና ዘይት ላይ የተለያዩ ንጥረ ነገሮችን በመጨመር የህብረተሰቡን ጤና ለማስጠበቅ የሚሰራ አይነት ስራ ነውና ይህንንም በተመለከተ ደግሞ ዱቄት ላይ ቫይታሚን ቢ ኮምፕሌክስ እና ዚንክ ተጨምሮ ፎርቲፋይድ ሆኖ እንዲቀርብ ለተጠቃሚዎች የሚል ስልጠና ነውና እንዴት ዶዚፋየር ተጠቅሞ ፎርቲፋይ ተደርጎ ለተጠቃሚው በንጥረ ነገር የበለጸገ ምግብ ማድረስ እንዳለብን ግንዛቤ ያገኘ ነው ማለት ነው። ለህፃናት ጤንነት፣ ለእናቶች ጤንነት፣ ለአዛውንቶች አጠቃላይ ለማህበረሰቡ ጤንነት ጠቀሜታ ያላቸው ንጥረ ነገሮች እነሱን የማሟላት የማድረስ
ስራ ነው፣ ኃላፊነት ነው የተሰጠን። እንደተሰጠን ስልጠና መሰረት እንግዲህ ማህበረሰቡ ላይ በመድኃኒትና ምግብ ቁጥጥር ባለስልጣን በተደረገ ጥናት መሰረት እጥረት የሚታይባቸው ንጥረ ነገሮች አሉ ማለት ነው። እነዚያን እጥረት የሚታይባቸው ንጥረ ነገሮች ደግሞ በቀላሉ ማከም የሚቻለው እንደ ዱቄትና እንደ ዘይት ባሉ እንደ ጨው ባሉ ሁሉም ማህበረሰብ ጋር ተደራሽ በሆኑ ግብአቶች ነው ወይንም ምግቦች ነውና እነዚያ ምግቦች ፎርቲፋይ በማድረግ ወይም በማበልጸግ በቀላሉ ህብረተሰቡን መድረስ ይቻላል፣ እነዚህንም ችግሮች መቅረፍ ይቻላል በሚል አግባብ ነውና በጣም ጠቃሚ ነው። እኛም እዚህ ላይ ለመስራትና የራሳችንን አስተዋጽኦ ለማበረከት ዝግጁ እንደሆነ መግለጽ እንፈልጋለን። ምግቦችን በንጥረ ነገሮች ማበልጸግ አዲስ ጽንሰ ሀሳብ ሳይሆን በበርካታ ሀገራት በአብዛኛው የህብረተሰብ ክፍል የሚመገበውን የምግብ አይነት እየመረጡ የሚተገብሩት ነው። እንደ ዩናይትድ ስቴትስ፣ ካናዳና ደቡብ አፍሪካ ያሉ ሀገሮች ዱቄትንና ሌሎች ምግቦችን ማበልጸጋቸውን የተለያዩ መረጃዎች ያሳያሉ። ሀገራችንም መሰል እርምጃዎችን የመተግበር ሂደት ላይ ትገኛለች። ዱቄትን በብስኩት በዳቦና በሌላም መልኩ፣ ዘይት ደግሞ እያንዳንዱ የሚዘጋጀው ምግብ ውስጥ አብዛኛው ሰው ዘይት ይጨምራል። ጨውም በተመሳሳይ ሁኔታ በአብዛኛው ጊዜ ምግብ ለማጣፈጥ የምንጠቀምበት ግብአት ስለሆነ በንጥረ ነገሮች ማበልጸግ አስፈላጊ ሆኗል። በጨው ላይ ያለው አስገዳጅ ቀድሞ እየተተገበረ ያለ ሲሆን በዱቄትና ዘይት ላይ አስገዳጅ ደረጃው ከሐምሌ 1 ቀን 2016 ዓ.ም ጀምሮ ተግባራዊ እየተደረገ ይገኛል። እነዚህን አስገዳጅ ደረጃዎች ተግባራዊ በማድረግ ሀገሪቱ አፋጣኝ የሆኑትን የህብረተሰብ ጤና ስጋቶች ከመፍታት ባለፈ ጤናው የተጠበቀና አምራች ዜጋን የመገንባት ውጥኗን ለማሳካት ያስችላታል። ልጆች የአእምሮ ብስለታቸው እድገት እንዲጨምርና የበሽታ መከላከያ አቅማቸው እንዲጎለብት፣ ሴቶች ጤናማ እርግዝና እንዲኖራቸውና አዋቂዎች አጠቃላይ ጤናቸው ተጠብቆ ምርታማ እንዲሆኑ በማድረግ ሀገሪቷ የተመጣጠነ ምግብ እጥረትን በመቀነስ የህዝቦቿን ደህንነት ለማሻሻል ይህ ምግብን የማበልጸግ ተግባር ወሳኝ ሚና እንደሚጫወት ይታመናል። ውድ አድማጮች፣ የዛሬው ዝግጅታችንን በዚሁ ቋጭተናል። ሀብታሙ ታደሰ ያዘጋጀውን ማርታ ታምሩ አቀረብኩላችሁ። ጤና ይስጥልኝ።